አንተ ጌታዬ ሆይ በለው አላህ እኔ ከማስበው አንተ ተድቢር ያደረግከው ይበልጣል፣ ከኔ ምርጫ አንተ ምርጫ ይበልጣል። እኔ እንዲህ አስቤያለሁ፣ እየሆነ ያለው እንዲህ ነው፣ ለአንተ ሰጥቻለሁ በልና እጅህን አውጣ ከዛ ጉዳይ ለአላህ ስጠው። ያ አላህ እንዴት ይቀላል መሰለህ። አንተ ብቻህን ተሸክመዋል። አንደኛ የተሸከምከው ሐቂቃ አይደለም፣ ዝም ብሎ አእምሮህ የፈጠራቸው እውነታዎች ያን ቆረጥክ፣ በሐጅሙ መጣ፣ ይህንንም አልተሸከምከው፣ ወደ አላህ ሱብሓነሁ ወተዓላ አስጠጋ፣ ተስሊም አደረክ ለአላህ ምርጫ። በዚህ ሂደት ውስጥ ለሚመጣው ማንኛውም ነገር አላህ ሱብሓነሁ ወተዓላ የመረጠልኝን እቀበላለሁ። ጌታዬ አንተ ያንተ ምርጫ ለእኔ በላጭ ነው። ሂጃብ ስርዓት አለው ስላለባበሱ በቁርአን በሐዲስ ብዙ የተወሱ አካል የማያሳይ ቅርጽ የማያጎላ ያልተብለጨለጨ ለማሳመር ገላ ያላሸበረቀ ቀለሙ ያልጎላ ለአይን እንዳይጋለጥ ገላ በጠቅላላ መሸፈን አለበት እንዳለ የለ የበጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ ወንጀሌ ቢበዛም ለመንኩ አንሼ መጠጊያ ያንተ ነህ መጣሁ ተመልሼ አንተው አብስ የለ የበጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ ወንጀሌ ቢበዛም ለመንኩ አንሼ መጠጊያ ያንተ ነህ መጣሁ ተመልሼ አንተው አብስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ ጤና እንዴት ነው? ተይዟል ሰላም አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንዳሉ በአክብሮት ዴቶቼ ጠፍቻለሁ ማለት ነው። እየገባሁ አይደለም ብቻ ያው አንዳንድ ጊዜ አለ አይደለም ብቻ አልሐምዱሊላህ ረብል ዓለሚን አላህ የቀደረው አላህ የወሰነው ነው እና የሚሆነው አላህ መጨረሻችንን ላያሳምርልን እላለሁ። ከሰው ቤት አላህ ያውጣን፣ ከሰው ቤት አላህ አውጥቶን ሀገራችን ላይ በሰላም የምንኖር ተደስተን የምንኖር አላህ አድርገን ማለት ነው። ወላሂ ከፍቶኛል ማለት ነው። ብቻ ምን ልበላችሁ፣ አንዳንድ ጊዜ አረቦች እናንተን እንደ ሰው አይቆጥሯችሁም ማለት ነው። በቃ እነሱ ያኔ ምን መሰላችሁ፣ እነሱ በልተው እነሱ ጠጥተው እነሱ ናቸው የሚደክማቸው፣ እነሱ ናቸው የሚሳናቸው። እኛ ብዙ ነገር ውጣ ውረዶችን ሰርተን የሚደክመን አይመስላቸውም። እነሱ የሚመለከቱት ያችን ብራቸውን ነው ማለት ነው። በዛ ላይ ደግሞ አንድ ስራ ሲያዟችሁ ወደ አንደኛው ያን እየተጠባበቃችሁ እያለ ሌላ ስራ ሲያዟችሁ በዛን ሰዓት ጥፋቱ የማናያ ነገር እስኪ ለማንኛውም አስቀምጠዋለሁኝ ማለት ነው። ምክንያቱም እኔ በሰዓቱ ያኔ ስራ ይዣለሁ፣ ስራ ይዤ እያለ ሌላ ስራ አዘዘችኝ ማለት ነው። የዛኛው ደረሻ እስከመጣ ድረስ እንትን አለኝ። ምክንያቱም ዝም ብላ ደግሞ ትጮኻለች። ስትጮህ ደግሞ ሰውየው አሽቃባጭ አለ ማለት ነው። እኔ ወንዶቹ የሚያሽቃብጡት ነገር ነው። ግን በዛን ሰዓት ይሄ እንደዚህ ነው ያንቺው ጥፋት ነው ብላችሁ ስትናገሩ ደግሞ እሷን ለእሷ ምንም ነገር በቃ ያኔ ልክ እንደ ድሮ እንትን ባሮች ነው ምንድን የሚባለው በቃ ረግጣችሁ እንዲያድሩ ነው የሚፈልጉት ማለት ነው። ብቻ አልሐምዱሊላህ ረብል ዓለሚን ያለች የትንሽ ቀን ናት። አልሐምዱሊላህ እንግዲህ የቀረችኝ 17 ቀን ናት ማለት ነው። 17 ቀን እንደምንም ብዬ ሞልቼ በአላህ ፈቃድ ወደ ሀገር እገባለሁ ብዬ ተስፋ አረጋለሁ ኢንሻአላህ። ምክንያቱም እኔ እንደዚህ ከፍቶኝም አላቅም፣ እኔ እንደዚህ ኩኝም አላቅም ማለት ነው። በጣም ነው ሞራሌ ነው የተነካው ማለት ነው። ወላሂ የመስራቱም የሁሉም ነገር ሞራል የተነካ በጣም ከፋኝ። አንዳንድ ጊዜ የሚናገሩ ሰውን ይጎዳል ብለው የማይገምቱት ነገር ነው። ያኔ ምን አለ እኛም የሰው ልጆች ነን። ምንም እነሱ ቤት ገብተን ስራ ብንሰራ እኛም የሰው ልጆች ቤተሰብ አለን የሚጠብቀን አለ ማለት ነው። እነሱ ግን የሚጠብቁት ምንድነው እንትን የሚሉት ያኔ እኛ እንደ ሰው አይቆጥሩንም ማለት ነው። ምን መሰላችሁ
የሆነ ብስኩት እንትን ከኮብ የሚባል ብስኩት አለና ያ ብስኩት እንትን ማጨማለጥ ወዲያ የሰራለ ሰው ነው የምትሰጠው። ቤት ውስጥ እንኳን ተናተል ለሰቀ እንዳይቀመጥ የምትሰጠው አላቅም ብቻ የኔ እጅ ሲቃጠል ግን ይቃጠል ያንቺ እጅ ነው ያለች። ማለት ያንቺ እጅ ይቃጠል እሱ አይቃጠል ነው ያለች። ማለት ይሄ ነው የሷ መልስ። ማኔ ደግሞ ለምን ብዬ ነው የእጄን እጅ ይቃጠላል የሷን ተቃጠለና በዛን ሰዓት ያኔ አስቡት እንግዲህ እኔም እናት የምትፈልገኝ እናት አለች፣ በር የምታይ እናት አለች፣ ብዙ በሀዘን የተጎዳች አለችኝ። እኔም ደግሞ እናቴን እፈልጋለሁ። እኔም ደግሞ ይደክመኛል ለእናቴ እኔም እህጄ እናቴ ጋር ማውራት መጫወት እፈልጋለሁ። እነሱ ግን ያኔ በቃ የራሳቸው ይሳካላቸው እንጂ ለሰው ልጅ ምን ያህል አስተሳሰብ እንዳላቸው በጣም አጃይብ ነው። የኔ ያንቺ እጅ ቃጠል ያንቺ እጅ ቢቃጠል ምን ችግር የለውም ይሄኛው ግን አይቃጠልን ያለችኝ ማለት ነው። በዚህ ሰዓት ላይ እንግዲህ አስቡት ለምን ትክንርራ አይደላትም። እኔ ደግሞ መስራት የምችለው ወይም ደግሞ የምሰራለት ስራ የሚሰራለት ምንድነው እኔ ጤነኛ ሰውና የኔ እጅ ደህና ሲሆን ነው ማለት ነው። ግን ሰራተኛ ብቻ ምን ልበላችሁ እስቲ እንግዲህ ለወደፊቱ እናያለን። ሰራተኛ አሁን እሷም ስለምትሳፈር ሰራተኛ ማንጣት አትፈልግም። እሷ እስከምትል ድረስ እኔ ልጠብቅ እኔ ወደ ኋላ ልቀር ማለት ነውና አላህ ያሳካልሽ ብላችሁ ዱአ አድርጉልኝ። ለኔም እቺን 17 ቀን ኢንሻአላህ በአላህ ፈቃድ ያሳክቼ እወጣለሁ ባይ ነኝ ማለት ነው። ምክንያቱም በዚህ ሁኔታ ልቤን ነው የነኩት ወላሂ ልቤ። ምክንያቱም አንቺ እንደዚህ ይሄ አግባብ አይደለም እንዴ! አንድን ሰው ታልፈልጉ አልፈልጉም ነው ለህር ስነሳ ይሄን ያህል አመት ስቀመጥ እኮ አንድ ቀን ተናግሮኝ አያውቁም። ላኪን ግን አሁን ለህር ስነሳ ማኢዲ መናገር ምን አመጣው? ለሚስቱ ጉጃኝ ወርዶ ምን አነጋገሩ? ሰው ተቀመጠ እሷ ምላስ እናቴ ጤህ ይቆላል ራ አተምቁላትም አልፎ ያሳረራል ማለት ነውና ስንቶቻችንን ልባችን ይሄድ እንትን ያለው የተጎዳው አይናችን የፈዘዘው አሚሯችን የፈዘዘው እኔ ፈዝዣለሁ። ሀቂቃቱን ወላሂ በጣም ታምሜያለሁ። ያኔ እኔም ቁሜ እየሄድኩ ነው እንጂ ተወደኩ መነሳት አልችልም። ተወደኩ ወላሂ አልነሳም ታምሜያለሁ። ምክንያቱም የታመኩበት አይኔ ፈዟል፣ ደክሞኛል፣ ተስኖኛል፣ ታክቶኛል። ወላሂ እኔ ምን አይነት እድል እንደሆነ ጣይና እድል አላውቅም። ለሰዎች መልካም ነገር ሰራው ብዬ ብል ዙሮ ተጠምጥሞ የሚያብቱልኝ ስም ሌላ ስም ነው የሚያብቱት። ሀቂቃትን የራሳቸው ልክ ታረብም የማይሻሉ ለአረቦች የራሳቸው እስከሚሆንላቸው ድረስ ነው የሚያንተልምት የራሳቸው እንዲንላቸው ብቻ ነው። እነዛም ደግሞ ዘመድ ብላችሁ ያላችኋቸው ሰዎች የራሳቸው የሚፈልጉትን ነገር እስከሚሳካላቸው ድረስ እንጂ ለእናንተ ምንም ግድ የላቸውም። እናንተ ደግሞ ግዴታ ኑሮባችሁ ወይም ደግሞ አባታቸው አሽከር ወይም ደግሞ ገረድ ሆናችሁ ሳይሆን ያኔ አንዳንድ ጊዜ ዘመር ብላችሁ የምትጎዱበት ነገሮች ይኖራሉ። እነዛ ሰዎች ደግሞ ዝምድና አያውቁም፣ በጎች ናቸው። ምንም ዝምድና ምን እንደሆነ አያውቁትም። ሲያውቁት ነው ለሁሉም ነገር ማለት ነው። እና በጣም በቃ መመልከት አይኔን ማየት ነው ያቃተኝ። በቃ አይኔን መግለጥ አቅቶኛል ስመለከት። በቃ ምን ልበላችሁ ኖርማል አይደለም ሁሉም ነገር ፈዟል። ሰውነቴ ደክሞኛል። ብቻ አልሐምዱሊላህ ረብል ዓለሚን። እዛ ላይ እንቅልፍ ነው የሚለኝ። አይኔን ባሸውም ያው ነው በቃ ተመሳሳይ ማለት ነውና ብቻ ታበሻ ይሉ ታረባ ይሉ ሐስቢናላህ ወኒዕመል ወኪል። ኸይር ብሰሩላቸው ለሸር ለሚያስቡ ሰዎች ምንም መስራት አያስፈልግም። ስለዚህ ያችን 14 ቀን እኔ እጠብቃታለሁ ብዬ ነበር፣ ግን የተናገሩት ነገር ጭንቅላት የሚነካ ስለሆነ ስለዚህ እኔ ለምን ብዬ እንትን እላለሁ። ምክንያቱም የኔ እጅ ለምን ይቃጠላል የእነሱ እንትን ለምን እንትን ይላል። የሰው ልጅና ብስኩት አንድ አይደለም። እንደ ብስኩት ልክ እንደ ብስኩቱ ፋይታ ብኩት አይደለም። እናቴ ያለቀችኝ እናቴም ብዙ ዋጋ አስከፍያ እነዚህ ቦታ እስከምደርስ ድረስ እናቴ ብዙ ለፍታለች፣ ብዙ ተንከራታለች፣ ብዙ ተሰቃይታለች በእኔ። ስለዚህ ይሄን ይመስላል እላችኋለሁ ጓደኞቼ። በጣም ከፍቶኛል ወላሂ ከፍቶኛል። ስራውን መስራት በቃ አቃተኝ ልበላችሁ፣ አስጠላኝ። በቃ ዲክም ፍዝዝ በቃ ተጠቀመኩበት መነሳት ነው ያቃተኝ። ብቻ እንደዚህ ሁሉ የሰው ልጅ ምንጣፍ ላይ ተወደቀ መነሳቱ በጣም እንደሚከብደኝ እርግጠኛ ነኝ። በጣም ምክንያቱም ነገራቶች ሁሉ በጣም ከባድ ናቸው እላችኋለሁ ጓደኞቼ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቃል። ኢንሻአላህ ኸይር ነገር ይሻላል በያለንበት። በአሁን ሰዓት ኸይርም ቢሰራላቸው ወደ ሸር ነው የሚያስቡት። ሸርም ቢሰሩ
እና ርቧት እንኳን አስተካክላ እንኳን ይሄንን ልብላ ልጠጣ እንኳን ማትል ናት ማለት ነው።